አውቃለሁ፣ ግን ደግሞ በጣም ይከብዳል። አንቺ እኮ የልጅነት ፍቅሬ ነሽ። ሴት ማይበተን አይን የገለጥኩት እኮ አንቺን እያየሁሽ ነው። አውቃለሁ። አንቺ ሁሉ ነገር ይጨልምብኛል። ግን ፊዮሪስ፣ እርግጥ ነው እሷ ለእኔ ትልቅ ነገር አድርጋልኛለች። ደግሞ ፍቅር በሁለት አይተካም። እሱን ደግሞ እሷም ተረድተዋለች። ብሩኬ፣ ግን የዚህን ሁሉ ሰው ጫና ተቋቁመን የምናሸንፍ ይመስላል? እናሸንፋለን አንቺ። ከዚህ በፊትም እኮ ተቋቁመን አልፈናል አይደለ? እመኝ፣ እሺ፣ እናልፈዋለን። ተስፋ አደርጋለሁ። እና እንግዲህ ዛሬ ኤላ ሁሉንም ነገር አውቋል ማለት ነው። ዳኒ ከየት ተልኮ ነው የሚለውን ነገር ኤላን እንዲከታተለው ጸጋም ልካው ነበረ፣ ደመረም ልኮት ነበረ እና ዳኒ እንግዲህ ጓደኛ ሆኖ መጀመሪያ ግን ጸጋ ነበረች የላከችው እንዲከታተልላት። ነገር ግን ደመረም እንግዲህ እንዳጋጣሚ አግኝቶ ኤላ የሚባል ልጅ እንድትከታተልልኝ ብሎት እንግዲህ እሱም ሄዶ የትምህርት ቤት የግቢ ተማሪ መስሎ ተዋውቆት ነበረ። ነገር ግን ኤላ በሚሰለለው ሰው ራሱ ሰላይ ሆኖ እንግዲህ አይቷል ማለት ነው እና በዚህን አጋጣሚ እንግዲህ የደመረ ሰው እንደሆነ እንዴት ነው ደመረ ምን ፈልጎ ነው ከኔ ምንስ ማወቅ ፈልጎ ነው የት ያቀኛል ብሎ እንግዲህ እያለ ነበረና በዛን አጋጣሚ እንግዲህ ኤላም ሁሉንም ነገር ደርሶበታል ማለት ነው። ወደና ሀኒቾና ብሩኬ ስንሄድ እንግዲህ ሀኒቾ መቅደስን አግኝታት ሁሉንም ነገር ነግራታለች። ፊዮሪ ምንም ነገር ከብሩክ እንደማትፈልግ ነግራታለች መቅደስ። ሀኒቾ ግን ለእኛም ማሳይተናል። ነገር ግን ከቤተሰብ ጀምሮ ይሄንን ነገር እያሉ ያሉት በጣም ከባድ ነው ስትል ተናግራለች ማለት ነው። እንግዲህ መቅደስ ማለት የፊዮሪ ጓደኛ ናት ማለት ነው። በስሜቱና ትታት ሄዳለች ማለት ነው። ሀኒቾ ሁሉንም ነገር መናገር አልፈለገችም። እናም እንግዲህ ምን ይመስላል የሚለውን ነገር እንግዲህ የዛሬ ቪዲዮ ይዤላችሁ መጥቻለሁ። አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። በያላችሁበት ሰላማችሁ ስትበል እያልኩኝ አፍላ ፍቅር እንግዲህ ዛሬ ጄሪ በጣም ስታለቅስ ነበረ። ለሂቫን ሁሉንም ነገር ነግራታለች። እንግዲህ ምንድን ነው ሲስተም ከትምህርት ቤት ሲመጡ አግኝቷቸው ሰላም ብሏቸው ነበር እና ሂጂ ወደ ቤት ሲላት እኔም አልሄድም የሚሸኘ ሰው አለ ፍቅረኛ ያለ ስትለው ደግሞ ከየት የመጣ ገና እኮ አንቺ ሕፃን ልጅ ነሽ እንዴት እንደዚህ ታስቢያለሽ ብሎ ጄሪን በጥፊ ሲመታት ጄሪም ስሜታዊ ሆና እኔ እህትህ ስለሆንኩ ልትቆጣጠር ትችላለህ። በእኔ እድሜ ያሉትን ሴቶች በፍቅር እያስያዝክ እነሱ ሲያለቅሱ ማን ይዘንላቸው? አንተ ለምን አታዝንላቸውም? ለምንድን ነው እንደዚህ የምታደርገው ስትል በዚያን ስሜት ሆና እንግዲህ ብዙ ነገር ተናግራ ነበር። በዚህን አጋጣሚ እሱም ደንግጦ ትቷት ሄዷል ማለት ነው። ከዛም በኋላ እንግዲህ ለሂቫን ሁሉንም ነገር ነግራታለች። ሂቫንም እንግዲህ ከአንዲት ልጅ ውጭ ሌላ ፍቅረኛ አለ ወይ ብላ ስጠይቃት እሷም ብዙ ሴቶች አሉ ቤተሰብ እንዲያቅን አልፈለግኩም ለዛም ነው እና ብዙ ሴቶች በሱ የተነሱ የሚያለቅሱ እኮ አሉ። ለምን እንደዛ ያደርጋል? እኔ እህቱ ብቻ ስለሆንኩ እኔ እሱን ለማስተማር ብዬ ነው ይህን ሁሉ እያደረግኩ ያለሁት እንጂ ፍቅር ይዞኝ አይደለም ብላለች ማለት ነው። እንግዲህ ኤላም ይሄንን ነገር በጣም ወድጀዋለሁ፣ ተመችቶኛል ዳኒ እያለ ነው ማለት ነው። ምክንያቱም እንግዲህ ካላሰበው ሰው ጋር ካልጠበቀው ሰው ጋር አግኝቶታል ማለት ነው ኤላ። እናም እንግዲህ እያስፈራራው ነው ያለው ዳኒን ማለት ነው ደመረ። ምክንያቱም ይሄንን የኤላን አድራሻ ምንድን ነው ማን ነው የሚለውን ነገር አጣርተህ ካላመጣህልኝ በምትወደው አባትህ ነው የምመጣብህ እና ሁሉንም ነገር አጣርተህ በ24 ሰዓት ውስጥ እንድትነግረኝ ማንነቱን ማወቅ አለብኝ። ስለዚህ ትናንትና ሰጠኝ እንዴት በአንድ ቀን ውስጥ አውቃለሁ? ስለሱ ሂጅ ተዋውቂዋለሁ፣ ነገ ደግሞ ስራዬን ጨርሳለሁ፣ ላልጨርስም እችላለሁ ሲለው ይዞ ሲያስፈራራው እንግዲህ አይቶ ነበር ማለት ነው። እሱም እንግዲህ ማን ነው ምንድን ነው የሚለውን ነገር እያጣራ ይገኛል ኤላ ማለት ነው። እንግዲህ ሊሰለል ተልኮ እሱ ሰላይ ሆኖ ቁጭ አለ ማለት ነው። በጣም ይገርማል። እናም እንግዲህ ዳኒም እንግዲህ የተቻለኝን አደርጋለሁ ብሏል። የያዝነውን ስራ እንግዲህ መጨረስ አለብን፣ ጨዋታ አይደለም። ስለዚህ ይህን ካላረካ እኔ ደመረ አይደለም እሰራልሃለሁ፣ ስለዚህ ሂድ ከዚህ ብሎ አባሮታል። ኤላም እንግዲህ
ተገርሞ በጣም ተመችቶኛል፣ እንዴት ነው ቆይ እናንተ እንዴት ተገናኛችሁ? የምትገርሙ ሰዎች ናችሁ ብሎ እሱም በግርምት ታይቶት ነበር ማለት ነው። እንግዲህ ለአለምዬ ደውሎ ኤላ፣ አለምዬ ማለት አብሯ የምትሰራው ፖሊስ ናት ማለት ነው። ኤላም እንግዲህ ያው እንደምናውቀው ፖሊስ ነው። ምክንያቱም እንግዲህ ስለደመረና አንዳንድ እንደዚህ በሴቶች ጥቃት ላይ ለሚያደርሰው ለመሰለል ነው ማለት ነው። ትምህርት ቤት ተማሪ ሆኖ የገባውና ለአለምዬ እንግዲህ አንድ መረጃ አለኝ ብሎ ደውሎላት ነበር። ምንድን ነው እሱም እንደዚህ ነው ደመረ ዳኒ በሚባል ሰው እያሰለለኝ ነው። ስለዚህ ምን ማድረግ አለብን? እንዴት ይህን ሊያደርግ ይችላል? እና በጣም ይገርማል። የት አውቆኝ ነው ይህን ሊያደርግ የቻለው? ለምንድን ነው ብሎ ጠይቋታል ማለት ነው እንግዲህ አለምዬን። እናም እንግዲህ እንዴት ሊያሰልል ይችላል? ምክንያቱም ምንድነው በምን አግኝቶ ነው ብላለች አለምዬም። እሱም እንግዲህ አላውቅም መጥቶ ተዋወቀኝ፣ እኔም ተዋወቅኩት። ነገር ግን ጥርጣሬያችን ደግሞ ስራችን ጥርጣሬ የተሞላበት ስለሆነ 50%ቱ ተጠራጥሬዋለሁ አላት ማለት ነው። እሷም እንግዲህ ትክክል ነህ፣ አዎ የኛ ስራ እኮ 100% የሰዎችን ማመን ሳይሆን 50% ጥርጣሬ ነው። ስለዚህ ከዛስ ምን አለ ብለዋለች ማለት ነው። እናም እንግዲህ ምን አለ ብለው አይኔ ተከታትየው ነበረ እና ከደመረ ጋር አገኘሁት። ቆይ ምንድን ነው ነገሩ? ጭራሽ የእነሱ ልጆች እንዴት ተጠላለፉ? እንዴት ተሳሰሩ? ስለዚህ ምንድን ነው ነገሩ? እንዴት አወቀኝ? እንዴት እንዲተዋወቅ ቻለ? ምንድን ነው ነገሩ? የተሳሰራቸው ነገር ብሏለች ማለት ነው። እሱም ግራ ገብቶት የተመቸኝ አማርኛ እየተሰለልክ ሰልለው የሚለው አማርኛ ይመቻል ማለት ነው። ምክንያቱም አሁን ዳኒ ያልተነቃበት መስሎት እሱን ለመሰለል ሲሄድ እንግዲህ ኤላም በጎን ይሰልለዋል ማለት ነው። በማንኪያ ሰጥቶ በአካፋ ተቀበል ብለዋለች ማለት ነው። በጣም ጎበዝ ፖሊስ ናት ማለት ነው አለምዬና ይሄ ስራችን የኛ ስራ ብላለች ማለት ነው። እንግዲህ ለአለቃው አለም ደውላ ኤላ ያጋጠመውን ነገር ሁሉንም ነገር ተናግራለች ማለት ነው። አለቃውም እንግዲህ ሁሉም ነገር ቀስ በቀስ በሂደት ይሆናል፣ ይሄ የስራችን ጉዳይ ነው ብሏል ማለት ነው። ወደና ሀኒቾ ስንሄድ እንግዲህ ሀኒቾ እንግዲህ የፊዮሪ እናት ያደረሰችባትን ነገር ተናግራለች። የጊዮድን ስም እያነሳይ ታሸማቅቀኛለች፣ ባለፈው ህይወቴ እያነሳይ ምንም ስበብ ፈልጋ ብሄድኩበት እየተከተለች ብዙ ነገሮችን ስም ትሰጠኛለች። ይሄ ተስፋ እያስቆረጠኝ ነው፣ ትምህርቴንም መማር አልቻልኩም፣ ምንድነው ማድረግ ያለብኝ ብላ መቅደስን ጠይቃታለች። መቅደስም እንግዲህ በዚህ ዙሪያ ተስፋ አትቁረጭ፣ ስለዚህ እንደዚህ መሆን ጥሩ አይደለም፣ ስለዚህ ራስሽን አረጋጊ ብላለች። ስለዚህ እኔ ከነሱ ህይወት በወጣ ስህተት አይደለም ብላታለች ማለት ነው። እናም መቅደስም እንግዲህ ፍቅር በሁለት አይመለስም እና ስለዚህ ትልቅ ነገር አድርጋለች ማለት ነው። እና ደግሞ ፊዮሪ ይህንን ነገር ውለታ ልትቀበል ስለማትችል አንቺ ተረጋግተሽ ሁሉንም ነገር እሰቢበት። አንቺ ከህይወታቸው ወጣሽና ብሩክና ፊዮሪ ቢጋቡ ወይም ቢፋቀሩ የፊዮሪ ያደረገችው ነገር ያንስባታል። ስለዚህ አንቺ ከህይወታቸው መውጣት አትችይም፣ ፍቅርሽን ቀጥይ ብላታለች። ጥሩ ምክር ነው የሰጠቻት መቅደስ በነገራችን ላይ። ለምን እሷም ይሄንን ላይፍ አሳልፋለች። ሁለት ወንዶች አፍቅረዋት ለማን እንደመሆን እንዳለባት በጣም ተሳስታለች ማለት ነው። እና ሀኒቾም ስህተት እንዳትፈጥር እየመከረቻት ነው ያለ። እንግዲህ ወደ እነ ቹቻና ቤዛ ስንሄድ ያሬዱና ቤዚቲ ተቀጣጥረው ጥሩ የፍቅር ጊዜ እያሳለፉ ነበረ። ቹቻ ግን አብሬሽ ልሄድ አልችልም፣ ምክንያቱም ጸጋ እያረገች ያለችው ነገር ስጋት ላይ ስለጣለኝ ምን ለማድረግ እንዳሰበች አላውቅም። ባለፈው በጥፊ ከመታዋት በኋላ ሀሳቧ ሁሉ ግራ እየገባኝ ነው። ስለዚህ ለሚጥዬ ትንሿ በጊዜ መግባት አለብኝ ሂጂ ብላት እንግዲህ እነሱ ደግሞ በጣም የሚገርመው ነገር ምንድነው ያሉት? የሚከታተላት ሰው ልከው ነበር። ነገር ግን እሷ ደግሞ በተዘዋዋሪ ኤላን የሚከታተልላት ነው። የራሷን ወዳጅ ለራሷ ተከታተል ብለው መላካቸው በጣም ግራ የሚገባ ነው ማለት ነው። ይህንን ማድረጋቸው በጣም ስህተት ነው። ምክንያቱም እሷ ገንዘብ ስለምትከፍላቸው ለእሷ ነው እንጂ የሚከታተሏት ለእነሱ አይከታተልም ማለት ነው። ዳኒ በጣም የሚገርም ነገር ነው። እንግዲህ እየተከታተልኳት ነው እና እስካሁን ምንም ነገር አላደረገችም ብሎ ተናግሯል፣ ውሸቱን ማለት ነው። ነገር ግን እየተከታተላት አይደለም ማለት ነው። ለእሷ ነው እየተገዛ ያለው። በጣም የሚገርም ነው እና በጣም ይገርማል። ወይኔ ሀኒቾ ዛሬ ልቧን ዘረገፈችው ለሁሉም ጓደኞቿ ማለት ነው። ምክንያቱም በቃ
የእሷን የፊዮሪን እናት ሚስጥር መደበቅ አልችልም ከዚህ በላይ። ስለዚህ እኔ ፍቅሬ ማዳን ስለምፈልግ ለብሩክም ሁሉንም ነገር እነግረዋለሁ ብላለች ማለት ነው። እናም እንግዲህ ያው እሷ ዴቭ እንግዲህ ያው የፊዮሪ እናት ስገባ ስወጣ እየጨቀጨቀች ነው። ስለዚህ እኔ ምን ላድርግ ሰላም አጣሁኝ፣ እስኪ ልንገርህ ያለችውን ነገር አንተ እኳ ስማው ብላ እንግዲህ ነግረዋለች ማለት ነው። እና እኔ ፍቅር ሰጥቻት ስላላሳደግኳት ልጄን አሁን ፍቅር ማግኘት አለባት። ብሩክም ታፈቅረዋለች። የብሩክን ፍቅር ማግኘት ስላለባት የፈለግኩትን ዋጋ ከፍላለሁ ብላለች። እናንተ ምን ማለት ትችል ነበር በዚህ በእኔ ቦታ ብትሆን ብለዋለች ዴቭን ማለት ነው። የልጄን ሞራል መጠበቅ አለብኝ አለች። ስለዚህ ምን ማድረግ አለ አንቺ ከህይወታቸው ውጭ እያለ በቃ ብዙ ነገር እያለች ነው። እና ለዛም ነው ብዙ ጊዜ ብቻዬን መቀመጥ እንፈልገው ብላለች። እንግዲህ ብሩኬና ሀኒቾ ተገናኝተዋል። ከኔ በራቅሽ ቁጥር የሚሰማኝ ስሜት ፍርሃት አለ። መዋሸት አይጠበቅብሽም፣ እውነታውን ንገሪኝ። አቅሻለሁ፣ አብሮ አደግሽ ነኝ፣ ብሩኬ ነኝ። ለምንድን ነው የምትሸውጂኝ? እስኪ ሁሉንም ነገር ንገሪኝ እባክሽን ብሏታል ማለት ነው። እሷም እንግዲህ ተወኝ ብለዋለች ማለት ነው። ተውሻለሁ፣ ነገር ግን አንቺን ከማስጨንቅ ጨዋታ ይቀየር ብሏታል ማለት ነው። ዓይንሽን ጨፉኝ ብሏት እንግዲህ እንደለመደው እንደ ልጅነታቸው ቸኮላታ ሊሰጣት ነበር። እሷ ግን በእንባ እየተናነቃት መጨፈንም ሆነ የእሱን ትዝታ መቀበል አልፈለገች። ብቻም እንግዲህ ትታው ሄዳለች። ለምን ታሰቃይኛለሽ? ቆይ ምንድን ነው ጥፋቴ? እባክሽን ብሏታል። እኔ ፈልጌው ነው ወይ ሁሉ የተፈጠረው ብሏል ማለት ነው እያለቀሰ። እንግዲህ ዴቭ መጥቶ አይዞ ያለውን ነገር እኔ አስረዳሃለሁ፣ ስለዚህ ተረዳት። እሷም ጫና በዝቶባት ነው፣ እባክህን ተዋት ብቻዋን ትሁን ብሏል ማለት ነው። እንግዲህ ወደ ኤላ እና ሰብለ ስንሄድ ኤላ እና ሰብለ እንግዲህ በደስታ ብዙ ላይፍ እያሳለፉ ነበር በነገራችን ላይ በጣም። እናም እንግዲህ በጣም ደስ በሚል ጉዳይ ነበረ። በመሀል እንግዲህ ፍቅረኛዋ ሲመጣ ደግሞ በጣም የሚገርም አለምዬ እንግዲህ ሄዳ ለኤላ ያላት ፍቅር ቀን በቀን እየጨመረባት ነው። ስለዚህ ለምንድን ነው የምትቀናው ብላለች ማለት ነው። የሚገርም ነው። አለምዬ እኮ በጣም ኤላን ስለምታፈቅረው በቃ እሱን የሚነካባት ሰው አትወድም። ጸጋን እንግዲህ ከሰብለ ራቂ ብሏታል ማለት ነው። እሱም እንግዲህ አርቅም ብለዋለች። በስምምነት አድርገን እኔ ከፍቅረኛ አርቅልሃለሁ ስትለው እኔ ፍቅረኛ አይደለችም፣ ነገር ግን ከእሷ ትርቂያለሽ፣ ምንም ነገር ማድረግ አትችይም፣ ሰብለን ራቂያት ብሏታል ማለት ነው። እሷም እንግዲህ አርቅም ብላለች። እንግዲህ ምን ይሆን መጨረሻው? እውነት ትርቃለች ወይስ የምትፈልገውን ወጥመድ ውስጥ ልታስገባ ፈልጋ ነው ማለት ነው? ምክንያቱም ጸጋ የሆነ ተንኮል ስታስብ ብቻ ነው ማለት ነው እንደዚህ የምታደርገው። እና በጣም ኤላ ትዕግስት አለው ከምንም በላይ ማለት ነው። እንግዲህ ዳኒም ለነቤዛ እየተከታተልኳት ነው ብሎ ነበር እና ዳኒን እንትን ብሏል ማለት ነው። ዳኒ እውነቱን ነገር ተናግሯል። ከሆነ ሰው ጋር ተገናኝታለች እና እሱም ከመኮንን ጋር ተገናኝታለች ብሏል ማለት ነው። እናም እንግዲህ ጸጋ ከማን ጋር ነው የምትለው ብለው እውነቱን ተናግሯል። ነገር ግን እነ ቤዛ በጣም ግራ ገብቷቸዋል። አሁን ምን ልታደርግ ነው የሚለው ነገር። እናም እንግዲህ ቤዛ ምንድን ያለችው የያሬድን ነገር ጨርሳለ። አሁን ማንን ልትጎዳ ነው? ማን ነው ተረኛው? ከመኮንን ጋር እያቀዱ ያሉት ምንድን ነው ስትል ቹቹሻ ለእናንተ ሳይሆን ለእኔ ነው። ምክንያቱም ባለፈው ከመጣሁ በኋላ ዝታብኛለች እና ምን እንደምታደርግ አላውቅም። ስለዚህ ችግር የለውም ሁሉንም ነገር እወጣዋለሁ ብላለች ማለት ነው። እናም እንግዲህ ቤዚቲ ራስሽን ጠብቂ፣ ከወትሮ የተለየ ሁነሽ መዘገጃጀት አለብሽ ብላት እሷም ችግር የለውም ፈረሰኛ የጠብቀኝ ባለ እንግዲህ አለም እየመጣ ለልጅ ሰብለ ምንድን ያለቻት ጀንትሎ ሻይ ሊጋብዘኝ ቀጥሮኛል ስትላት በጣም የሚገርም ነገር ነው ማለት ነው። ምክንያቱም ሰብለ ፊቷ ሁሉ ተቀያየረ። ፍቅረኛዋን አፈቅርሃለሁ ስትል ቆይታ በመጨረሻም ደግሞ ልጅ ሰብለ ምንድን ነው ያደረገችው? ወዲያውኑ ቅይር ያለችው አለምዬ ጋበዜ ስትል በቃ ኤላን ትወደዋለች፣ ነገር ግን ፍቅሩን ልትገልጽለት አልቻለችም ማለት ነው። እና በጣም የሚገርም ነገር ነው። ቃጭል እንግዲህ በመጨረሻ ከእነሱ ጋር መጃጃል ሆኖ ስራ እንደ ወይኔ ቃጭል ምን ይሻለኛል የእነሱ ሙድ መያዣ ሁኜ እያለች እንግዲህ ቃጭል ብቻዋን ስታዝን ነበር ማለት ነው። እና በጣም ታስቃለች ቃጭል። እና በጣም አመሰግናለሁ። ዛሬ በጣም ደስ የሚል
ቪዲዮ ነበረ። ሁላችሁም ወዳችኋለሁ። በጣም ይለያል። ሀኒቾ እንግዲህ በጣም ደስ የሚለው ነገር ምን ነበረ? ሀኒቾ እንግዲህ ለብሩክ እንደ ድሯቸው ፍቅራቸውን ሊገልጹ እንግዲህ ማንም ሰው በመሀላቸው እንደማይገባ ቃል ተገባብተው እንግዲህ ፍቅራቸውን ቀጥለዋል ማለት ነው እና በጣም ደስ ይላል። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቀጣይ ደግሞ ምን ይሆን እንግዲህ የፊዮሪ እናት ይሄንን ስትሰማ ምን ታስብ ይሆን፣ ምን ታደርግ ይሆን የሚለውን ነገር፣ ቅዱሴስ ምን ያስብ ይሆን የሚለውን ነገር አብረን እናየዋለን ማለት ነው እና እንግዲህ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናሉን ተቀላቀሉ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።